السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين وصلى اللهم وسلم على نبينا محمد الصادق الأمين وعلى آله الطيبين الطاهرين وعلى صحابته الغر الميامين وعلى من تبعهم بإحسان إلى يوم الدين. أما بعد فيا إخوة الإيمان بالله سبحانه وتعالى فقد بيتاتنا برمضان من مسمسل ይኖርብናል ከጎረቤቶቻችንስ ጋር እንዴት አድርገን መኖር አለብን በሚል ባለፈው ክፍል ላይ በአላህ ፍቃድ እንግዲህ የጉርብትናን ሐቆችና ምን ይመስላሉ ስንት ደረጃ ሳላቸው ሚለውን አይተን ነበር። እንግዲህ እንደምታስታውሱት ኡስታዝ 3 ደረጃዎች አላቸው ብለን ነበር። ጉርብትና ላይ ያሉ ሰዎች የመጀመሪያዎቹ ዝምድናም ያላቸው ጉርብትና እስልምናም ያያያዘው ነው። ሁለተኛ ሰዎቹ ሙስሊሞች ናቸው ጎረቤቶች ናቸው ግን በዝምድና ግን ሊቀራረቡን አይችሉም። ሶስተኛ ደግሞ በሃይማኖትም ቢለዩን እንደዚሁ ደግሞ በዝምድናም ቢለዩን ሐቀል ጃር አይቀርም። እነዚህ ሶስቱ ምርከኖች የሐቀል ጃር ያላቸው ናቸው ብለን አንስተን ነበር። ከዛ የተወሰኑ ሐሳቦችን ደግሞ ምንድነው የሚጠበቀው ከኛ በሚል አንስተን ነበርና ከዛ ላይ ካነሳናቸው መካከል አዛ የሚያደርሱብን ነገሮችን መሸከም አለብን። ሁሉም ጎረቤት ሰላም ሆኖ ሁሉም ምንም ችግር ሳይኖርበት የሚኖር አይደለምና አዛ ሲደርስ መሸከም ተሐሙል ማድረግ ይጠበቃል ብለናል። በኸይር መዋልም እኛ ጋር ያለውን ኸይር ማካፈልም በመሰረታዊነት ደግሞ እንደው በጣም የወረደ ጉርብትና ካለን እንኳን ቢያንስ እኛ ጋር ያለውን ሸር ወደ እነሱ ማጋባት የለብንም የሚል አንስተናል። በተለይ እቺ ላይ ተርኪዝ አድርገን ጉዳት እነሱ ላይ ማድረስ የለብንም የሚለው ላይ ይሄ ለጎረቤት ብቻ የተዋለ ባለመሆኑ በጣም ትኩረት ልንሰጠው ይገባል የሚል ሐሳብ አንስተናል። ሙስሊም ያልሆኑ ሰዎች የተለየ የጉርብትና ሐቅ ይኖራቸዋል የሚለው ደግሞ ዛሬ ከዛን ጀምር ይቻላል። ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ጠቅለል አድርገን ለተመልካቾቻችንም እየነገርነው ጎረቤት ማለት ሙስሊም ብቻ አይደለም የሚለውን ነጥብ ለማስያዝ ሞክረናል። አልጃር غير المسلم የሆኑ ደግሞ የተለያዩ መብቶች አሉት። ከዛ ውስጥ የመጀመሪያው ጎረቤታችን ሙስሊም ያልሆኑ ጎረቤቶቻችን የሚጠብቁት ከኛ دعوة إلى الله سبحانه وتعالى ነው። ይሄ في رمضانም ወላ في غير رمضانም የሚጠበቅ ነው። የመጀመሪያው ዳዕዋ ማድረግ አለብን፣ ጥሪ ማስተላለፍ አለብን፣ ወደ አላህ Subhanahu Wa Ta'ala ብርሃን እንዲገቡ መንገር አለብን። ያው የዳዕዋ ሂደቱ ተነግሮናል። ادعو الى سبيل ربك بالحكمة والموعظة الحسنة ነው። እምነታቸውን እናከብራለን። በሌላ መልኩ ላይ ያልተቀበሉን ሰዎች ያልተቀበሉን እኮ ዳዕዋ ካደረክለትም በኋላ ኢክራሃት አድርገው ዙሮ ግን እንደ ጎረቤት ሐቅ ይሄ የአላህን ጥሪ ለጎረቤቶቻችን ሙስሊም ላልሆኑ ወገኖቻችን ለየትኛውም ለክርስቲያንም ይሁን ለጴንጤም ይሁን ለካቶሊክም ይሁን ለሁሉም ሰው ማድረስ አለብን፣ ሐቁም ነው። ነገ ረመዳን ደግሞ ልዩ አጋጣሚ ነው ለኛም ለነሱም። አንደኛ ጀጉን ስለሚያውቁት በዛው አጋጣሚ ረመዳን ደርሷል እየጾምን እኛም እኮ እየጾምን ነው ይሏል እንደውም አንዳንዴ ማለት ነው። ስለዚህ በዛ አጋጣሚ ላይ ገብቶ በሩን ሲከፍት ለማድረግ መሞከር ነው። ያው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል በሐዲሳቸው ለአይህዲየከ አላሁ ረጁላን ዋሂደን ኸይሩን ለከ ሚን ሑሙሪ ነዓም ያተባለው አይደል? አንድ ሰው አንድ ነፍስ ከጀሃነም ከሳት ማዳን ወደ አላህ መንገድ አንድ ሰው ቢገባልን በቃ ባሁኑ ከምትለው የቅንጦት መኪና በላይ ወይ ደግሞ የፈለከውን በጣም ቤስት ሀብት ከሚባለው በላይ የአንድ ሰው መቅናት የአንድ ሰው ወደ አላህን መተዋወቅ ይበልጣል ብለው ረሱል ሰለላሁ ዐለይሂ ወሰለም የጎረቤት አንዱ ሐቅ ከጥሪ ይጀምራል ማለት ነው። እና አይዋ እንትን በተለይ ረመዳን ቅድም እንዳነሳነው በጣም ምርጥ አጋጣሚ ነው። ለዚህ እነሱም ወደ እስልምና ሐሳባቸው የሚሰበሰብበት ሰዓት ነው።
የአፍጥር ሰዓት የሚለውን ሀሳብ ያውቃሉ። እንደው ረመዳን ምን ያፈጥሩም ይመጣሉ አንዳንዴ። አዎ የሚመጡም ወንድሞች ይኖራሉ። መቼስ ጎረቤት ነውና አብረህ የምትዋዋላቸው ምንድነው ጾም የሚለውን ሀሳብ የእስልምና ውስጥ ያለው እንደው ሙሉ እስልምናን በአንድ ቀን አስተምረን እንጨርሳቸዋለን ማለት ላይሆን ይችላል። ግን ሙስሊሞች ለምንድን ነው የሚጾሙት? ሲጾሙ ምንድን ነው የሚከለከሉት? ቢያንስ እስልምና ላይ ያላቸውን የተዛባ ግንዛቤ መቅረፍ እንችላለን። ሙሉ ሙስሊም ማድረግ እንኳን ባንችል ዳዋ ማድረግ ማለት የግዴታ ማስለም ላይሆን ይችላል እኮ። ነብያችን አለይሂ ሰላቱ ወሰላም እንኳን ከጎረቤት ከዘመዶቻቸውም ያልሰለሙ ነበሩ። በጣም ቅርብ ነው። ሂዳያ ባላህ እጅ ነው። እኛ እንዲሰልሙ ብቻ ብለን አይደለም። እኛ ሐቃችንን ለመወጣት ስንል ብቻ ዳዋ እናደርጋለን። ደርሶ ሰለመ ወይ ተቀየረ ወይ የሚለው እሱ የራሱ እንትን ነው፣ የአላህ ጉዳይ ነው። በነገራችን ላይ ይሄ ጎረቤት እኮ በረመዳን ክርስቲያኖችም ከዚህ ከረመዳን ትሩፋት ይጠቀማሉ። ሰው ልቡ ስለሚራራ በአካባቢው የተቸገሩ ሰዎችን ይሰጣል። ሙስሊምም ባይሆኑ ይሰጣል። አላህ አጅር ይሰጠዋል። ሙስሊምም ሆነ ሙስሊምም ቢሆን ሙስሊምም ባይሆን መስጠት ትችላለህ። አጅር አለው ለሁሉም ላይ ማለት ነው። እንኳን ሰው አይደለም በሐይዋናት ላይ የትኛውም ነገር ላይ ማድረግ አጅር ያለው ረሱል ሰለላሁ ዐለይሂ ወሰለም ነግረዋል። እና ይሄ መልካም አጋጣሚ ስለሆነ እንደሚያገኙትም ስለሚያውቁ ክርስቲያኖችም አሁን አይተህ ከሆነ በየመስጂዶቹ ላይ በመስጂድ ዙሪያ ስናይ በረመዳን ላይ በጣም የሚለምነው ይበዛል። ያ ማለት የረመዳን ሰው ወደ መስጂድ በገባ ሰዓት ላይ እጁም አብሮ ይፈታል እና ክርስቲያኖችም ችግር የደረሰባቸው የታመሙ ሰዎች ምናምን ይጠይቃሉ። ያም እንደ ጎረቤትም በዛው አካባቢ ላይ እንደዚህ ይኖራሉ። ዘካው አለ ምናምን የሚወጣው ስላለ እንደው ከዘካችሁም ብትሰጡን ይላሉ። ዘካ የሚሰጠው ለማን ነው የሚለው ሸሪዓው ያስቀመጠው ያለም ቢሆን ግን ከዘካውም ባይሆን የሚሰጣቸው ነገሮች እንዳሉ ያመላክታሉና እሱንም አብሮ መጠቀም ያስፈልጋል። ረመዳን ላይ በጣም ልዩ ትኩረት መደረግ ያለበት እኔ ዳዋ ስናደርግ በተለይ ሙስሊም ላልሆኑ አካላት አብዛኛው ጊዜ ሰዎች እስልምናን ስላላወቁ እንጂ ስላልተረዱት ወይ ደግሞ አውቀውትም ቢሆን ስላልተረዱት እንጂ ትክክለኛውን የእስልምና ግንዛቤ ቢኖራቸው ይሄን ያክል ሽሽት ይኖራቸዋል ብለን አናስብም። እና በተቻለ መጠን ዳዋችን ከረመዳን ጋር ተያይዞ የሚደረጉ ዳዋዎች ለእስልምና ያላቸውን የተዛባ ግንዛቤዎች ምንፈታበት እንኳን ቢሆን ማስለም ያክል ደረጃ ባይደርስ ቢያንስ ለእስልምና ያላቸው የተዛቡ ግንዛቤዎች አሉ። በእርግጠኝነት ሚዲያ ያበላሻቸው ነገሮች ይኖራሉ። ስለ ጂሃድ ያለው እሳቤ በጣም የተበላሸ ነው። ሰው ለሴቶች ጋር እስልምና ምን አይነት እይታ አለው በሚለው በጣም የተዛባ ግንዛቤ አለና እነዛን እንኳን አትሊስት ሙሉ በሙሉ መቅረፍ ባይቻል የተወሰኑ ነገሮችን ማስተካከል የምንችልበት ጥሩ አጋጣሚ ነውና እሱን ብንጠቀመው ላለው። ከዚህ ተጨማሪ ዙልምም ከነሱ ላይ የተከለከለ ነው። ሙስሊም አይደለም ማለት ሐቁ ሁሉ ሐላል ነው ማለት አይደለም። ፈለከው ልታረግ ትችላለህ፣ ታጭበረብረው ምን ትችላለህ ማለት አይደለም። ሐቅ ነው። የሙስሊምም ይሁን የክርስቲያንም ይሁን የተረፈው ይሄ አቃኢድ ምናምን ጉዳዮች አላህ ጋር ሒሳብ ያደርጉታል እኮ እኛ አይደለም እንተሳሰባቸው እነዚህ። ይሄ በገንዘቡም ይሁን በነፍሱም ላይ ይሁን በክብሩም ላይ ቢሆን ሊተላለፍበት አይገባም ሙስሊም ስላልሆነ። በሐዲስ እኮ እንደተጠቀሰው አላህ በራሱ ላይ ዙልምን በደልን ሐራም አድርጓል። ወጀዐለ በይነኩም ሙሐረመን በመካከላችሁም ደግሞ እናንተም እንዳትበዳደሉ ግፍን ሐራም አድርጎባቸዋልና ፈላ ተዛለሙ አትበዳደሉ። አንዱ በአንዱ ላይ ግፍ ሊሰራበት አይገባም። ይሄ ግፍ ስንል እንግዲህ ገንዘቡን መቀማት ብቻ አይደለም፣ እሱ ብቻ አይደለም። ይሄ አንዳንድ መገለጫ ቢሆንም በክብራቸውም ላይ ልንተላለፍ አይፈቀድልንም። ከእስልምና የሚያዩት እስልምና በአኽላቅ በስነ ምግባር የምትገልጸው ነው። ካንተ ባዩት ስነ ምግባር ነው የሚቀየሩት። አብዛኞቹ እንደውም እስልምና የተስፋፋባቸው ቦታዎች ላይ የሙስሊሙን ስነ ምግባር ባህሪ ሱሉኩን እያዩ ነው የተቀየሩት። እስላም ከዋሸ ቀኑ እንደዚህ ሆነ የሚባሉ ነገሮች ነበር። ቀን ተበላሸ እስከ ማለት ደረጃ መሪ ቃል አስቀምጠው ሲከተሉን የነበረ ነውና ከኛ የሚያዩት መልካም ነገር ነው መታየት ያለበት። ከኛ ምንም አይነት በደል
ሊደርስ አይገባም። አዎ በተለይ ነጋዴዎቻችን መርካቶ ያሉ ብዙ ጊዜ በዚህ ይታማልና ሁሉንም መቼስ አንድ ላይ አንወቅጥም፣ ግን ብዙ ጊዜ ይታማል። ሙስሊሞች እንደዚህ አድርጋ ሂጃብ ለብሳ እኮ ነው ያታለለችኝ፣ እሱን አይቼ እኮ ነው ያመንኳትና የታለልኩባት ምናምን ይላልና እንደው ጾማችሁንም አላህን ብትፈሩበት። አላህ ከእናንተ አለመብላትና አለመጠጣት ሀጃ የለውም። ሰዎችን አዛ ያደረገበት ከሆነ ሰውየው ከአላህ ጋር ያለው ቅራኔ ላይ ተውበቱ መስፈርት እኮ ያንሳል ራሱ አይደለ? የተውበት መስፈርቶች ያንሳሉ። ማባሉ ከያንተ ንግድ ውስጥ ቁጭ ብለህ የሰዎች ስለ እስልምና ያላቸውን እይታ የምታበላሽ ከሆነስ ምን ያክል የገዘፈ ወንጀል እየሰራህ። ረመዳን ውስጥ ሲሆንስ ደግሞ ጾመኛ ሆነ ሲሆንስ ደግሞ ይሄ ደግሞ በጣም የከፋ ተግባር ነውና ራሳችንን እንይበት። ሀቂቃ ንግድ ውስጥ ያለን ወንድሞችም እህቶችም ራሳችንን እንይበት። ሙስሊም ያልሆኑ ሰዎች እኔ እንደዚህ ያደረገ ሰውማ እኔ ጺሙ ያሳደገ ሰውም ጋርማ አልገዛም ወይ እንደዚህ ያረገማ አቁብ ከሱ ጋር አልገባም እንዲህ ያረገኛል ብሎ እንዲሰጋ ቅድም ዳዋ ይደረግለት ነበር ያልን። ይሄ ደግሞ ጭራሽ ዳዋ የሚያረጉ ሰዎችን እንኳን ፍሬያማ እንዳይሆኑ የሚያደርጋቸው ነገር ነውና ሃይማኖታቸውን በመንካት ሊሆን ይችላል፣ ክብራቸውን በመንካት ሊሆን ይችላል። አላህ ኩፍር መሆኑን ሳያቀርት እኮ አይደለም አትስደቡባቸው ያለው። እነሱ የሚያመልኩትን ነገር ፈይሱቡላህ አድወን ቢገይሪ ዒልም ነው። እነሱ ያለችውን እልህ መወጣት ብቻ ነው በዚህ ሰዓት የሚያስቡትና አላህ Subhanahu Wa Ta'ala የሚያወግዙበት የሚሰድቡበት እምነት ሊሆን ይችላል። አላህ የሚወደደው ሃይማኖት እኮ አይደለም። እኛ ሃይማኖቱን ወዶታል ይያልን አይደለም። ይሄን ከመሆኑ ጋር ግን አትስደቡ አለ። በቃ ኢህቲራም ይኖራቸዋል። አዎ ኢህቲራም መከባበር ከሆነም ማለት አይደለም። ገንዘብ አይጠይቅም፣ ጊዜ አይጠይቅም፣ ምንም አይጠይቅምና ኢህቲራም መስጠት ለነሱም ለሃይማኖታቸውም ኢህቲራም መስጠት። አማ ዳዕዋው ደግሞ ቅድም እንደተባለው በለዛ በቃል ፊርዓውንን የሚያክል ጨካኝ እኮ ዳዕዋ አድርግለት ሲባል በምን ቋንቋ ነው የተባለው? ቀውለ ለይነን የተባለውና ለዘብታ ቃል ተጠቀምን የተባለው በዛ ሐሳብ ውስጥ ብንጠቃለል መልካም ይመስለኛል። ከዚሁ ተጨማሪ በሌላ በተለይ ሙስሊም ላልሆኑ ረመዳን ላይ ትኩረት ልናደርግባቸው ይገባል የምንለው በይዕና ሽራ ከሙስሊም የተለየ አይደሉም። እነሱ ግብይት ከሃይማኖት ነጥለን ማለት ሙዓመላ ላይ ሐራም እስካልሆነ ግብይት ከሙስሊም የምንገዛውና ከሌሎች ሃይማኖት ተከታዮች ጋር ያለው ግብይት ምንም ለውጥ እንደሌለው አድርገን ፊልም አድርገን ተዓሙሎች ላይ በኖርማል አይነት ተዓሙል ብናደርጋቸው መልካም ነው። ሐራም እስካልሰራ ድረስ አብሮ ከክርስቲያንም ጋር ከኩፋርም ምን አብረው መስራት ይችላል። ግን መጠበቅ ያለበት ነገሮች ተጠብቀው ሐራም ነገር መስራት የለበትም። ገሽ ማጭበርበር የለበትም። ሙስሊም ስለሆነና ስላልሆነ ልታጭበረብረው አይገባም። የእስልምና ስነ ምግባሮችና እሴቶች ቂየሞች ተጠብቀው መስራት ይችላል። ለምን እኛ የእስልምናን ቂየም ስንጠብቅ ሲርቅ እውነታዎች ታማኝነት የሚሉት በእኛ ላይ ሲንጸባረቁ ቅድም ያልናቸው የዳዕዋ መድረኮች ለሱ ይከፈቱለታል። ከመሐመድ ጋር መስራት ነው የሚሻለኝ የሚለው ነገር ይመጣል። ማህበራዊ ኑሮ ላይ ተግባብቶ መኖር ረመዳን አይከለክልም። ረመዳን ውስጥ ሲሆን ከማህበረሰብ ተገንጥለህ ዙሪያ ያለው ሙስሊም ብቻ ይሁን አንልም። በተለይ እኔ ሙስሊም ያልሆኑ ሰዎችም ጭምር እንዲቀርቡ ተዓሙል የምናደርግባቸው ጉዳዮች ላይ ለምሳሌ ሰፈር ውስጥ ጽዳት ሊኖር ይችላል እኮ አብረህ ማጽዳት። እኔ ያለመታደል ሆኖ ይሁን ምን ይሁን አላውቅም፣ ብዙ ጊዜ ከማህበራዊ ኑሮ ሙስሊሞች ራሳቸውን የሚያሸሹም ይመስለኛል። ወይ እኔ በሰፈሬ ብቻ የታዘብኩት ይሁን አላውቅም እንጂ እድሮች ላይ የእድር ዳኛ ለምን አይሆኑ? ይሁኑ እኮ እንደዚህ አይነት ቦታዎች ላይ ገብተው መሳተፍ መቻል አለባቸው። ማህበራዊ ኑሮ ላይ ነብያችን አለይሂ ሰላቱ ወሰለም ይገቡ ነበር፣ ይኗኗሩ ነበር። ለምሳሌ የካዕባን ግንባታ ልትወስድ ትችላለህ። ሙስሊሞች አልነበሩም እዛ ሰዓት ላይ እየገነቡ ሙምኪን ጣዖት ሊያስገቡበት ነው እኮ እየገነቡት የነበረው። ግን ማህበራዊ ተሳትፎ ውስጥ ስለነበር ነብያችን ሰለላሁ ዐለይሂ ወሰለም ገብተው ተሳትፈው ድንጋይ ያሸከሙ ነበር። ሌሎችም ሰሃቦች እንደዚሁ እዛ ውስጥ ታያቸዋል። አብሮ ፈዳኢል ይሄ ኸይር ነገሮች ላይ ሶሻል ሰርቪስም ላይ መግባት ነው የሚሻለው። ሻለውም እንደ ሀገርም ይጠቅማል፣ እንደ እምነትም ይጠቅማል። የወጣህ በሄድክ ቁጥር ተደራሽነቱ ያንሳል። ከሰዎች ጋር መኖር ሲባል እኮ ድርሻ አለኝ ስትል
ከሙስሊሙ ጋር ብቻ አይደለም የምትመራው ከሌላውም ወገን ጋር ሆነ የተቸገሩትን መርዳት የተራቡትን ማብላት የተጠሙትን ማጠጣት ማልበሱ አብሮ ከማንኛውም ኸይር ከሚፈልግ ሰው ጋራ ፈስተቢቁል ኸይራት ነው የተባለው ከማንኛውም ጋር ቢሆን ከከሌ ጋር ሲሆን ይሄን ስራ ከከሌ ጋር አልተባለም ይሄ አቂዳ ጉዳይ የእምነት ጉዳይ ይለያያል በስራ ግን በመልካም ነገሮች ላይ ግን ከማንኛውም መልካም ከሚሰራ ሰው ጋር መስራት ትችላለህ መርሐባ ውድ ተመልካቾች ሐሳባችን አላለቀም የተወሰነ ረፍት ሰጥተን እንመለስ ባላችሁበት ጠብቁ ተመልሰን መተናል ከረፍት በፊት ያነሳን የነበረው ሙስሊም ካልሆኑ ወንድሞች ሙስሊም ካልሆኑ ጎረቤቶች ጋር በምን አይነት መልኩ ነው መናናር ያለብን የሚል ሐሳብ ነበርና ብዙ ጊዜ በተለይ ደግሞ ረመዳን ላይ ሰዎች ትኩረት የማይሰጧቸው ነገሮች ግን ትኩረት ሊሰጧቸው የሚገቡ ነገሮች ይኖራሉ በቤታችን ውስጥ ሙስሊም ያልሆኑ አካላቶች ሙምኪን ተጋብዘው በኢፍጣር ሰዓትም ወይ ጎረቤት ስለሆኑም ብቅ ሲሉ ስለ እስልምና የተወሰነች ሐሳብ እንኳን ብናነሳላቸውና ዳዋ ብናደርሳቸው ሚል አንስተናል በግብይታችን በግንኙነታችን ላይ ደግሞ ስፔሲፊካሊ ረመዳን የተከበረ ወር እንደሆነ በለጠ እስኪረዱ ድረስ አድልና ፍትሃዊነት በጣም የተሞላን ግለሰቦች ሆነን የረመዳንን ክብር ልናሳያቸው የእስልምናን ክብር ልናሳያቸው የሚገባ ጊዜ ነው ብለናል ከዛ በተጨማሪ ደግሞ ማህበራዊ ስራዎች ላይ እንደው በእስልምና ብቻ ድርጅቶችን ወይም ተቋሞችን ወይ ስብስቦችን በእስልምና ብቻ የታጠሩ ወይም በሃይማኖት ብቻ የተሳሰሩ ከማድረግ ይልቅ ሰፋ ያሉ ሃይማኖትም ዘርም ምንም ገደብ የሌላቸው ስብስቦች ፈጥረን እዛ ውስጥ ይበለጠ እስልምናን ባህሪና እስልምናን መልካም ጎን ማሳየት የምንችልበትን መፍጠር አለብን ወይም ስብስቦች መፍጠር አለብን የሚል አንስተናል ሌላስ ምን ይጠበቅብናል ሙስሊም ካልሆኑ ወገኖች ጋር ስንኗኗር በተለይ በረመዳን ላይ ምን ማድረግ ይጠበቅብናል የሚለውን ከዛው እንቀጥል እንደዚሁ አብሮ መድረግ ያለበት ያው ብዙ ጊዜ ረመዳን ሲደርስ ሰላምታ ያበዛሉ እነሱ ማለት ነው ምክንያቱም አዲስ አመት ነው የሚመስላቸው እስከሚመስል ድረስ በተለይ ከሌላው ወገን ላይ እንኳን ለረመዳን አደረሰ መሰል ነገሮች ይመጣሉ ዙሮ ለሚሰጡት ሰላምታ መመለስ እንችላለን የሰላምታው ሸክል ቅርጹም ቢለያይ ማለት ነው ምን መልስበት ያው ከሐዲስም እንደተዘገበው እንደተነገረን ረሱል ሰለላሁ ዐለይሂ ወሰለም ኢዛ ሰለሙ አለይኩም አህሉል ኪታቦች የመጽሐፍ ባለቤቶች ማለት አይሁዳና ነሷራዎች ናቸው እነሱ ሰላምታ ካቀረቡላችሁ ፈቁሉ ወአለይኩም ብላችሁ መልሱ ብለው ተናግረዋል ስለዚህ ረድ ሰላምታን መመለስ ያስፈልጋል ይሄን ስናደርግ ቀልባቸው እንሽራህ ይኖረዋል እንሽራህ ሶድሪ መቀራረቡ ሆደ ሰፊነቱ ምናምን ይኖራል ዝም ብትልኩ ከባድ ነው እንዴት አደርክ ኮርፊያ ነው መስለ እንዴት አደርክ ሲባል እንዴት ዋልክ ሲባል ደህና ዋልክ አልহামዱሊላህ የሚለው ነገር መልስ እንደሚፈልጉት ሁሉ እኛም አንዳንዴ ቀጥታ ቃሉን ማውተው አሰላሙ አለይኩም ሊሉ ይችላሉ በተለይ ይለያያል በአንዳንዱ አካባቢ ላይ ሙሉ በሙሉ ከሙስሊም ጋር አታችመንታቸው ያለፈ ይኖራሉ አሁን ሐረር አካባቢ ላይ ያለ ሰው ክርስቲያንም ቢሆን አሰላሙ አለይኩም ነው የሚለው በወሎ አካባቢ ላይ ስትል ያወጣሉ ሰላም ይሉላል እዚህ ከተማም ላይ ሙሉ በሙሉ አሁን የሚሉ አሉ እንደ ሞደርን ተጠቅመው ምናምን ማለት ነው ለዛም ቢሆን ይሄንን መመለሱ ስንል ካለን ክብርና ይሄ ጉርብትናችንንም ከመጠበቅ አንፃር እስልምና ምን ያክል ሰላምን እንደሚመኝለት ማሳያ መንገድ ከመሆኑ አንፃር ማለት ነው አዎ እንትን ከሰላምታ ጋር ተያይዞ አንዳንዴ ነገሮች በጣም አወሳስበህ መመልከትም ይበልጥ ለመናናር በጣም ሩቅ እንዳይሆን ምንድነው ሩቅ እንዲሆን ያደርግባል ነገሮች በጣም ውስብስብ አድርገ ከዚህ በኋላ እንደዚህ ስለው ምን ይመልስልኛል ምናምን አንድ ጊዜ የገጠመኝም ስላለ ነው በሀበሻኛ ሰላምታ ማለት እንኳን ደህና አደርክ ወይ እንዴት አደርክ ምናምን በሚባለው እንኳን ምን አለ
እንዴት አደርክ ስለው ምናልባት እግዚአብሔር ይመስገን ቢለኝስ ሽርክ ላሰራው ነው ወይ ብሎ እዛ ድረስ ሩቅ አስቦ ይሄዳል። እንግዲህ እንደዚህ አወሳስበን ካየናቸው ለመኖር በጣም አስቸጋሪ ይሆናል ሀቂቃው። ከዚህ ጋር ተያይዞ እንደው ሐሳቡም ስለሚቀራረብ ነው የዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አንድ እንትን ላይ ሻሪዕ ላይ ይሄዳሉ። እንዲህ ጠበብ ያለ ቤቶች ያሉበት ቦታ ላይ ነውና ይሄዳሉ። ኋላ ከላይ የሆነ ነገር ተንጠባጠበበት ካጠገባቸው ያለ ሰው አንተ የቤቱ ባለቤት ይሄ ነገር የተንጠባጠበው ነጃሳ ነው አይደለም ብሎ ጠየቀው። ተቆጡ ዑመር። ምን አስጠየቀህ? እኛ አሁን ምናየው ነጃሳ ነው የሚል የሚያስጠረጥረን ነገር የለም። አው ሰላማዊ ነው በቃ እየሄድን ያለ ነውና ራስህ ላይ ሸክ መፍጠር ከሰው ጋር ለማናኗር ምናልባት እንጀራው እንደዚህ ነክቶት ይሆን ወይ ቤታቸው እንደዚህ ይሆን ወይ ምናምን ብለህ ካወሳሰብከው ከሰዎች ጋር ለማናኗርም በጣም አስቸጋሪ ነውና በሰላምታ ላይ በተቻለ መጠን ነብያችን አለይሂ ሰላቱ ወሰለም አሰላሙ አለይኩም እንኳን እያሏቸው እንዲረገሙ አልፈቀዱም። ባለፈው አይተናል። ሞት ባንተ ላይ ሆነ እያሉ ነው ሰምተዋቸዋል እያወቁ እንኳን ሰምተዋል። እሜታ አይሻም ሰምተው ተቆጥቆ ተራገሙ። ጭራሽም ግን ነብያችን ከለከሏቸው። ከነሱ ጋር የሚመጣው ምላሽ ራሳቸው የተሳሰቡበት ግን ሙስሊም አልሙእሚኑ يألف ويؤلف አሉ ነብያችን አለይሂ ሰላቱ ወሰለም። ሙእሚን የሚባለው يألف አሉ የሚለመድ ሰው ነው። ሙስሊምም ይሁን ሙስሊም ያልሆነም ሰው ይሁን አጠገቡ ገብቶ ቁጭ ብሎ ሲያዋራ ወይ ቤት መጥቶ ሲያዋራ ምናምን ቶሎ የሚለምደው አይነት ነው። ነብር አይነት አይደለም። يألف ويؤلف አሉ لا خير في من لا يألف ولا يؤلف። ሰዎች ጋር ሊግባቡት የማይችሉ የሆነ አንድ ነገር ያዘ 30 ሁክም ሲያወጣ ምናምንና ከሰዎች ጋር ለመናናር ራሱን ሲያሸሽ የሚል ከሆነ ኸይር የሌለው ሰው ነው። እስልምናን ረሱል ሰለላሁ ዐለይሂ ወሰለም በኖሩት መንገድ መኖሩ የተሻለ ነው። ከጎረቤቶቻቸው ጋር ያለ ጎረቤት አልኖሩም ረሱል ሰለላሁ ዐለይሂ ወሰለም። አንዳንዱ አሁን በቃ ከጎረቤቱ ጋራ ከነን ሙስሊም ጋራ እንደዚህ ይኖር ሲባል በቃ ዝም ብሎ ከሽርኩም ከምንም ጋር ያግበሰበሰ ይኖር የሚመስለው ይኖራል። ረሱል ሰለላሁ ዐለይሂ ወሰለም ጎረቤት ነበሯቸው። አይሁዳዎች ነበሯቸው፣ ኩፋሮች ነበሯቸው፣ ወሰንዮች ነበሩ። በጣም በርካታ ጎረቤት አለ። በዚህ ዘመን የነበረው እምነት በዛን ዘመን ነበረበት። እንዴት ኖሩ እንዴት ሄዱ የሚለውን አገናዝቦ ቁርአን በሚለው መልኩ መልካም መዋል ባለበት መልካም ትኖራለህ፣ መልካም መመኘት በሚያስፈልግበት መልካም ነገር እየተመኘ በዛ መልኩ የእስልምናን ውበት የረመዳንንም የክብር በማሳየት ጭምር አብሮ መሄድ ነው። መጥቶ ሊያፈጥር ይችላል። ያንን ማስተናገድ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አስተናግደዋል። ሁሉንም እኮ አስተናግደዋል። ተስተናግደዋልም ተጠርተው ዲዕዋት ይሄ ማነው ጥሪ ተደርጎላቸው አይሁዳኖች ጋር መቼም እየሄዱ ምግብ እንደሚበሉ ታውቋል። በዛ መልኩ መሄድ ነው የሚሻለው። አልሙሂም ተፋሲል ጉዳዮች ፊቅሃዊ ጉዳዮች ላይ ዑለማዎችም ስላሉ ከዛው ጋር ይዩበት መጠየቅ ያለባቸውን የሚጠይቁ ግን ተዓሙል ላይ እንደ ጥቅል ግን ስናነሳው ተዓሙልን መከልከል ልክ የተለየ ዓለም ውስጥ የመጡ አይነት ግለሰቦች አድርገህ ንቀሸሽተህ ምናምን መኖር ጤናማ አይደለም። ለእስልምናም ያበረታታው ወይም የሚያሞግሰው ጎሽ ደጋረክ እንኳንም አገለልካቸው የሚልህ የሚያበረታታህ አይደለም። ነብያችን አለይሂ ሰላቱ ወሰለም ከዘመዶቻቸው ሙስሊም ካልሆኑ ከጎረቤቶቻቸውም ተኗኑረዋል። ያው እንግዲህ ሐዲሶቹ በሽ ናቸው። የፈለገው ቡኻሪ ሙስሊምም ሌሎችንም መጽሐፎች አንብቦ ማየት ይችላል። ሌላ ሁስነል ጂዋር ለሙስሊሞች ይጠበቃል እንደምንለው ሁሉ ሙስሊም ላልሆኑትም ይጠበቃል። ሰላምታ ምኑ እንዳለ ሆኖ የጉርብትና የምትባለው ሐቅ ግን ለሁላቸውም እንደምትደርስ ቁርአን ራሱ አስረግጦልናል። ላ የንሃኩሙላሁ ዐኒል ለዚነ ለም ዩቃቲሉኩም ፊዲኒ ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም አለ። እኔ እዚህኛው ቃል ላይ በጣም የሚገርመኝ አላህ ሱብሓነሁ ወተዓላ አይከለክላችሁም አለ። ዐኒል ለዚነ ለም ዩቃቲሉኩም እስካልተጋደሏችሁ እስካልተዋጓችሁ ድረስ ወለም ዩኽሪጁኩም ሚን ዲያሪኩም ከሀገራችሁ እስካላፈናቀሏችሁ። እንግዲህ ይሄ ጦርነት ውስጥ ገብቶ ከሀገር ማስፈንቀል፣ መደባደብ፣ ሃይማኖት ማውገዝ ምናምን ከጀመረ ሌላ ሀሳብ ነው። ሁሉም ሰው ክብሩን ጠብቆ ነው መኖር ያለበት፣ ሃይማኖቱን ጠብቆ ነው መኖር ያለበት። ይሄን ካላደረጉ ሰላማዊ እስከሆኑ ድረስ ግን ወለም ይخرجوكم من دياركم አንተ በሩሁ ማለት አንተ በሩሁ ቢር የሚለውን ቃል በሌላ ቦታ የተጠቀመው እኮ ለወላጆች ነው።
እኔ ቃላት አጠቃቀሙ ራሱ አላህ Subhanahu Wa Ta'ala በጣም የሚያስደስት የሆነ እንትን ነው ተርም ነው የተጠቀመውና አንተ በሩሁም ወትቅሲጡ ኢለይሂም ማለት ቢር ልትሉላቸው መልካም ልታረጉላቸው ቅስጥ ልታረጉ ፍትሃዊ ልትሆኑላቸው አላህ አይከለክላችሁም ብሎ በግልጽ ነው ያስቀመጠው ኢነላህ ዩሂቡ አልሙቅሲጢን አለ እንደውም ከዛ ጨምሮ አላህ የሚወደው በቅስጥ የሚያስተዳድሩ ሰዎች ነው በፍትሃዊነት ሙስሊም ስለሆነ የተለየ ነገር ስለ ጉርብትና እንደ እስልምናው ይመጣል እንደ ጉርብትና ግን ያው ጎረቤት ነው ካፊር ስለሆነ ሙስሊም ያልሆነ ግለሰብ ስለሆነ እንደ ጉርብትና ያው ጎረቤት ነው ጎረቤትነቱን ሐቁን ቢሩን አይከለክለው ቅድም አዛ እንዳያደርግ ያለው ካፊር ከሆነ አዛ ያድርገው ማለት አይደለም ሙስሊሙን ኢህቲራም ያድርገው ያክብረው ሰላምታ ይመልስለት እንዳልነው ሙስሊም ያልሆነው አካል ሰላምታ ሊመለስለት ሊከበርና ተግባብተን እንደው ጀው ቢአው በምንድነው ሊገልጸው ይችላል አላሁ አለም ብቻ በጣም ያማረ የሆነ ጀው ወአቱ ኩል ذي حق حقه አይደል ሁሉም ያማረው ሆኖ እንደስ ተግባባ ደስ የሚል ከለመጣ ጎረቤታችን መልካም ሰው ነው ሙስሊም ነው በተለይ ረመዳን ላይ ማያለው ምናምን ተብሎ የሚነገርበት አይነት ጉርብትና ፈጥሮ መኖር በጣም የታደለ ጉርብትና መመስረት ነው እና ሙስሊሞች ሐቅ እንዳላቸው ሁሉ ኩፋሮችም ሐቅ አላቸው ነው حقوق الجوارን እንግዲህ በተለይ ከኩፋሮች ጋር አያይዘን ስንጠቀልለው 5 ነገሮች ናቸው ያነሳ ነው አንደኛ ዳዕዋ ማድረግ ጥሪ ማድረግ ያላህ ጥሪ ማድረግ ብለናል ዙልም ለሙስሊሞች እንደምንከለክለው ለኩፋሮችም እንከለክላለን ብለናል ሶስተኛ ሙዓመላ የማህበራዊ ግንኙነቶች እንደተጠበቁ ናቸው እስልምናን ድንበር እስካላለፉ ድረስ የሚል ሐሳብ አንስተናል ሰላምታ ያላህ Subhanahu Wa Ta'ala የሰጠን ሰላምታ ለየትኛውም አካል ሰላም መመኘት ሰላም ከሁላቸውም ጋር በሰላምታ መገናኘት መልካም ነው የሚል ሐሳብ አንስተናል በመጨረሻ ደግሞ ሁስነል ጂዋር ወይም መልካም ጉርብትና ሃይማኖታችን ላይ ድንበር እስካላለፉ እስካላንጓጠጡ ነብያችን አለይሂ ሰላቱ ሰላም ቁርአንንም እስካልተቹብን ድረስ ሁላቸውም ጋር በጥሩ መገናኘት መልካም ነው ሁስነል ጂዋር የሚለውን ሐሳብ በጣም ጥቅል አድርገናልና የተወሰኑ ሐሳቦች ከዛ ላይ እናንሳበት እስቲ ጠቅላላ ለማድረግ በርካታ አደቦች ስርዓቶች አሉት እዚሁ ሰላምታን ሰላም የሚሉን ከሆነ ሰላምታን መመለስ ሲታመሙ መጠየቅ ስለ ሁኔታቸው ስለ ጤናቸው መጠየቅ ያስፈልጋል አለፍ ሲልም ዱዓም ማድረግ ያስፈልጋል በዱዓም አላህ ያቀለለ ሐጃህን ያውጣል ይሄ ለሙስሊሙ ለሌሎችም ማለት ነው በዛ መልኩ ልናደርግ እንችላለን በሌላ መልኩ ደግሞ ምናልባት ያው ጎረቤት ሆኖ ያላህ ቀደር ደርሶበት ከሞተ ጀናዛውን ተከትሎ መሄድ ማስቀበር መቅበር አላው ላይ ሶላተል ጀናዛ መስገድ ካለብን መስገድ ነው ሙስሊም ከሆነ ማለታችን ነው የሌላው ሐቅማ የራሱ አብዛኛው ስለገለጽ ነው ማለት ነው እንደዚሁ ምናልባትም የተለያየ ጎረቤት ላይ ስንኖር የተለያየ ባህሪ ያላቸው ይሄ ዑዩብ አላቸው ያለው የሌለው ሰው ስለሌለ ማለት ነው እነዛን ነውሮችን ማጋጋል ሳይሆን መደበቅ የጎረቤትን በተለይ አማመናስ ለሌላ ሰው አታወራበትም አንተ ልትመክረው ትችላለህ እንዲህ አይነት እንደዚህ አይነት ችግሮች ነውሮች ባህሪያቶች አሉብህ ይሄን ብታስተካክል ብለ ቢሲድቂን በታማኝነት ልትመክረው ትችላለህ ወደ ሌላ ቦታ ላይ አውጥቶ ግን እንደዚህ ማድረግ አግባብ አይደለም በተለይ አሁን ደግሞ ሶሻል ሚዲያውም ስላገዘ በቃ ቤት የተወራውን የሙስሊሙንም የሌሎችንም ቢሆን ውስጥ ያለ ነውርን አላህ የሰተረውን በሚዲያ ላይ ማውጣት ይሄ ነውር ነው አላህ የሰተረውን ነውር አውጥቶ በሚዲያ ላይ መነስነስ የሚያመጣው ጣጣ ከባድ ነው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል የአንድን ሙስሊም ወንድሙን አይብ የሰተረ የራሱ የሆነ አጅር አለው በሚዲያ ላይ የሚያወጣ ከሆነ ወንድሙን ፈዲሃ ላይ የሚጥል ከሆነ ደግሞ እሱንም አላህ يفضحه ولو في جوف بيته የሚል ሐዲስ አለ ቤቱ ባለበት በጨለማ ውስጥ ቢቀመጥ አላህ ደግሞ ጉድ አምጥቶ መሳቂያ መሳለቂያ ሊያደርገው ይችላልና ጥንቃቄ መደረግ አለበት ማለት ነው አይዋ እንግዲህ ያነሳናቸው ያለ ነው ሁላቸውንም ሐዲስ ሱና ውስጥ የተገኙ ሐሳቦች ናቸው
ሁስነል ጂዋር ማለት ይሄ ነው ብለን ስንጠቅስ ማለት ነው። ለምሳሌ ዚያረተል መርዳ አይሁድ የዘየሩት እኔ የሱ ታሪክ መጨረሻው በጣም የሚያስደስተኝና በዛውም ላንሳው ብዬ ነውና ታሞ ወደ መሞቻው አካባቢ ሲደርስ አይሁድ ሆኖ እስልምና ገና ሳይቀበል ማለት ነው በጣም ተመላልሶ የዘየሩት ነበር ይላልና ኋላ ምንድነው የወላጁ ራሱ በጣም ተጽዕኖ ፈጥሮበታል የነብያችን ሰለላሁ ዐለይሂ ወሰለም የተመላለሱ ዚያራ ማድረግ። ከዛ መጨረሻ የህይወቱ መጨረሻ አካባቢ ጋር ሲደርስ ነብያችን ሲዘየሩት ተገጣጠሙና ስለማሉት ያውንቺ ያለህ የመጨረሻ አጋጣሚ ናትና ተጠቀምባት ባካሉት። ወላጁን ፈራል ያ ይሁዱ ማለት ነው። እና አባቱን ያያል። አባቱ ጭንቀቱ ገባው ምን ፈልገው እንደሆነ አጢዕ አበል ቃሲም አላቸው። በቃ አበል ቃሲምን ታዘዛቸውና አንተ ፍላጎት ከሆነ የመጨረሻ ህይወት ነው መርሐባ ብለ ስለምለት አላቸው። ኋላ ሰለመ። እዛች መጨረሻ ህይወቱ ላይ ደረሱለትና እንደዛ ቀን ፊታቸው ሲያበራ ይቻቸዋል አቅም ማለት ነው። እንዲህ አይነት ምድል ሊገኝ ይችላልና የታመሙ ሙስሊሞችም ቢሆኑ ሙስሊም ያልሆኑ አካላቶችም ቢሆኑ መዘየር ራሱ ሱና ነው። ነብያችን አለይሂ ሰላቱ ወሰለም ያሳዩት ነው። አይብ መሰተርም ቢሆን ይሄ በተለይ እንትና ጨልቆ ማየት ምንድነው በእነሱ ዘመን ያ ስለሆነ ዛሬ ዘመን ብዙ እንትና አለው ብዙ መንገድ አለው ሰዎች አይብ የሚፈለፍሉበት። ግን በተለይ የሙስሊም ቤቶች ላይ ምንድነው የጎረቤት ቤቶች ላይ ምናምን ላይ የሰዎች ነውር ምን እየሰሩ ነው ይያል በቴክኖሎጂ ሊሆን ይችላል በሚስጥር ኮዳቸውን ሰብሮ ሰዎችን አይብ መፈተሽ ሊሆን ይችላል። ብቻ በሆነ ነገር አድርጎ መፈተሽ ክልክል ነው። አይ እንደዚያ ጮልቆ ቀዳዳ የሚያይ ከሆነ አይኑን ብታጠፋ አትጠየቅም። ሰብሮም ኮድ ሰብሮ ማለት እኮ ያው ነው። ከዚህ የተለየ እንደውም ይብሳል። ያ በቀዳዳ ትንሽ ነው የሚያየው ከሁሉ ነገር ነው የሰው ነው ገብቶ አንድ ላይ እኩል ያይና እንዳይሆን ማለት ነው። እና ብቻ እንደዚህ አይነት ነገሮች በሙሉ ክልክል ናቸው። ነብያችን አለይሂ ሰላቱ ወሰለም በሙስሊም በተመለከተ በተለይ ምን ብለዋል? من ستر مسلما ستره الله ይሸፍንልሃል። የሰው ነውር ይሸፈን እንደሆነ አላህ በዱንያም በአኺራም ይሸፍንለታል። የሰው ደግሞ ነውር የሌለበት የለም። ሁላችንም እንደው አላህ ሸፋፍኑን እዚህ ቁጭ ብለን እናወራለን እንጂ ሰዎች ቢሻተቱ ኖሮኮ አብረው ማይቀመጡ ማርል የተባለ እርስ በርስ ሽታ ቢኖራቸው ኖሮ አብረው ማይቀመጡ ነው የሚለው። አልሙሂም የጎረቤት ሐቅ ትልቅ ነው ሙስሊም ካለ መሆኑ ጋር በአንድ ሐዲስ ግን ስንጠቀልለው ጅብሪል አለይሂ ሰላም በጣም ወሲያ ያደረገብኝ حتى ظننت انه سيورثه አሉ ነብያችን አለይሂ ሰላቱ ወሰለም ውረስ ሊለው ነው እንዴ ብዬ እስከምጠረጥር ድረስ አደረሱት የሚል ሐዲስ ተገኝቷልና ሰፋም አርገን ያየነው ከዚህ አንፃር ነው። አይዋ ጎረቤቶችን ክብር ልንሰጣቸው ይገባል እንላለን። ውድ ተመልካቾች እንግዲህ ቤታችንን በረመዳን በምን መልኩ ማሳመርና እንክብካቤ አድርገን ማቆየት ይገባናል የሚለውን ፕሮግራም እስከዚህ ድረስ በአላህ Subhanahu Wa Ta'ala ፍቃድ በተከታታይ ያቀርበንላችኋል። በሌላ ጊዜ በሌላ ፕሮግራም በአላህ Subhanahu Wa Ta'ala ፍቃድ ተመልሰን እንገናኛለን ብለን ተስፋ እናደርጋለን። ፕሮግራማችን በዚሁ ላይ እንቋጭ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።